بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم በዚህ መልኩ የመጨረሻው ነቢይ ሰለላሁ ዐለይሂ ወሰለም ወደዚህ ኡማ ተላከ። إن هذا الإسلام رسالة أعلمية وإنسانية وخالدة ይህን የመሆኑ ምልክቶቹ በመጀመሪያ ኢቅራ በሚል መውረዱ ነው። በእውቀት ላይ የተመሰረተ በእውቀት የጀመረ ወደ ንባብ ጥሪ የመጀመሪያ ቃሉ ወደ ንባብ ጥሪ ያደረገ ወደ እውቀት ጥሪ ያደረገ ዲን ነው። ኢነማ የኽሸ አላህ ሚን ዒባዲሂ ልዑለማ ለዑለማዎች ከፍተኛ ቦታ የሰጠ ነው። አላህን ሊፈራ የሚችለው የእውቀት ባለቤት የሆነ ሰው ብቻ ነው በማለት ያረጋገጠ ዲን ነው። አባታችን አደም ከመላኢካዎች የተበለጠበት ነገር ያው መላኢካዎች የተለያየ ጥያቄ ቢያነሱም በዕልም ነው። አላህ ሱብሓነሁ ወተዓላ ባሳወቀውና በኋላም ገልጾላቸው እነሱ ባላወቁት ዕልም ነው። ስለዚህም ይህ ዲን ነቢያችን አለይሂ ሰላቱ ወሰላም ይዘውት የመጡት ሪሳላ ወደ እውቀት ጥሪ የሚያደርግ ቃልን ይዞ ነው የመጀመሪያ የመጣው ኢቅራ በማለት። አላሁ ስብሓነሁ ወተዓላም በሌላ የቁርአን አያት ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ሰውንም ሆነ ጅንን የፈጠርኩት እኔን እንዲያመልኩኝ ነው ሲል ኢብን አባስ በፈሰሩት ሌላ ተፍሲራቸው ኢላ ሊያዕሪፉን እኔን እንዲያውቁኝ በማለት ተፈስረውታል። ይሄ ማለት አላህን ካወቁት ነው ሰዎች አላህን ሊገዙት የሚችሉት። ሸሂደ አላሁ አነሁ ላ ኢላሃ ኢላሁ ወልመላኢከቱ ወኡሉል ዒልም ቃኢመን ቢልቅስት። እንግዲህ አላሁ ስብሓነሁ ወተዓላ ከእሱ በስተቀር ሌላ አምላክ አለመኖሩን እሱ ራሱ ሲመሰክር፣ መላኢካዎች ሲመሰክሩ፣ ሌላው ደግሞ ከሰዎች ውስጥ የዕልም ባለቤቶች ናቸው ይህን ምስክርነት የሰጡት። ስለዚህ አሊሞች ስንሆን ከአላህ ሌላ አምላክ አለመኖሩን መሰክራለን። ዕልም ከሌለ ግን ይህን መመስከር አንችልም ማለት ነው። አልዕልሙ ፊል ኢስላም የቁዱ ኢለላህ ወአነ ኢላ ረቢከል ሙንተሃ እንደሚለው ወደ አላህ የሚወስደው ዕልም ነው፣ እውቀት ነው። ስለዚህ ወደ አላህ እንድንሄድ አላህን እንድናውቀው ማወቅ ስላለብን አላህ ይህንን ቁርአን ወሕይ ሲጀምር በኢቅራ ጀመረው ማለት ነው። ስለዚህ ይሄ ያው ሌሎች ሙዕጅዛ ሊያሳዩ ይችሉ ይሆናል። የነቢዩ ዓለይሂ ሰላቱ ወሰላም ሙዕጅዛ ግን ይሄ ነበር ማለት ነው። ይሄ ከወረደ በኋላ ያው ቅድም ማለት በቀድሞ በነበረው ፕሮግራም እንዳልነው ወሕይ ኢቅራ ከወረደ በኋላ የኢቅራ የሱረቱል አለቅ 5 አያቶች ከወረዱ በኋላ ወሕይ ተቋረጠ። ይህም በተለያየ ምክንያት እንደሆነና የነቢዩን ሸውቅ፣ የነቢዩን ፍቅር፣ የነቢዩን ናፍቆት ለመጨመር አላህ ሱብሓነሁ ወተዓላ ያደረገውና የተለየ የአላህ ሕክማም ኖሮበት ነው ማለት ነው። እንግዲህ ከዛ በኋላ ወሕዩ ቀጠለ፣ አልተቋረጠም፣ መጣ። የተቋረጠው ቀጠለ ማለት ነው። እንግዲህ ምንም እንኳ በተለያዩ ሪዋያዎች በተለያዩ የዑለማዎች ዘገባ ወይም ደግሞ ተራ አቀማመጥ ቀድሞ የወረዱት ሱራዎች ላይ ቢለያዩም ግን ብዙዎች ከሚስማሙባቸውና የቀረቡት ከሱረቱ አለቅ ኢቅራ ከተወረደ በኋላ አላሁ ስብሓነሁ ወተዓላ ነቢያችንን ለማረጋጋት ሱረቱል ቀለምን አውረደ። ኑን ወልቀለሚ ወማ የስጡሩን የሚለውን አላሁ ስብሓነሁ ወተዓላ አውረደ። እዚህ ውስጥ አላሁ ስብሓነሁ ወተዓላ የፈለገው ቀድሞ ለወረቃ ኢብኑ ነውፈል መልእክቱ ሲነገረውና ሲመልስ
ህዝቦችህ ከሀገርህ ያወጡሃል ብሎ ስለነገራቸው እንዳይሸበሩ እንዳይጨነቁ ለማረጋጋት የዚህ አይነት መልእክት የደረሳቸው ሰዎች ከአሁን በፊት ብዙ ስቃይ ደርሶባቸው እንደነበረ ለማሳየት አንተን የሚያስተባብልሁን ከወዲሁ እንድታውቀው አትታዘዛቸው። ወላ ቱጢዕል ሙከዚቢን አንተን ደግሞ የሚወዱት ወደ እነሱ እንድትመጣላቸው ስለሆነ አንተ ደግሞ እነሱን አትታዘዛቸው በማለት እንዲሁ ደግሞ ወሕዩ መጥቶላቸዋል ከተባለ በኋላ እሳቸውም እንደፈሩት ሌሎችም ደግሞ ይሄ እብደት ነው፣ ወሕይ መጥቶልኛል ማለት እብደት ነው የሚል ቃላቶችና ውርወራዎች ስለነበሩ እነዛን ነገሮች እውነት አይደሉም ለማለት አላሁ ስብሓንሁ ወተዓላ ለማጽናናት እሳቸውን ያወረደው የቁርአን ሱራ ነው ማለት ነው፣ ሱረቱል ቀለም። በተጨማሪ ኢቅራ አንብብ ብሎ እንደተወረደ ሁለተኛውን ሱራ ደግሞ ኑን ወልቀለሚ ወማ ይስጡሩን በማለት አሁንም ስለ ብዕር እና ብዕር ስለሚጽፈው እውቀት አላሁ ስብሓንሁ ወተዓላ የተናገረበት ነውና እነዚህ ሁለት ተከታታይ ሱራዎች አላሁ ስብሓንሁ ወተዓላ በጥቅል ስለ እውቀት የመጀመሪያ ስራ እንደሆነ የገለጸበትና የዚህ ኡማ የመጀመሪያ ይዞት አንግቦት ሊጓዝ የሚገባ እውቀት መሆኑን አጽንኦት የተሰጠበት ሁኔታ ነው። ኑን ወልቀለሚ ወማ ይስጡሩን በማለት እና ቀድሞ ደግሞ ኢቅራእን በማውረድ ይህንን አጽንተዋል ማለት ነው አላሁ ስብሓንሁ ወተዓላ። ድሮም አላህ ከሱ በስተቀር ሌላ አምላክ አለመኖሩንና ስለሱ ካላወቅን ማመን እንደማንችል ነግሮናል። ፈዕለም አነሁ ላኢላሃ ኢላሁ በማለት ምክንያቱም እውቀት ከእምነት ስለሚቀድም ማለት ነው። ያላወቀ አያምንም። ባላወቀው ነገር አምኛለሁ ቢል ትርጉም የለውም። ስለዚህ አላሁ ስብሓንሁ ወተዓላ ቀድሞ ሱረቱ አለቅንና ሱረቱል ቀለምን ሲያወርድ በእውቀት ላይ ትልቅ ቦታ እንድንሰጠው እውቀትን ለማድረግ ነው ማለት ነው። የእውቀት መሰረቱ ደግሞ ማንበብ፣ የእውቀት መሰረቱ መጽሐፍ እንደሆነ አሳይቶናል ማለት ነው በእነዚህ ሱራዎች። ከዚያም እንግዲህ በነቢያችን ዓለይሂ ሰላቱ ሰላም ወሕይ በመቋረጡ ተጨንቀው ታገዘው በነበረበት ሰዓት አላሁ ስብሓንሁ ወተዓላ መላኢካው ጅብሪልን አወረደላቸው። ያ በመንገድ ላይ እየሄዱ ሳለ ነው በወንበር ላይ የተቀመጠ ግዙፍ የጠራቸው ማለት ነው። ከዚያ ቀጥ ብለው ሲያዩ ጅብሪልን አላህ በመላኢካ ሱራ በፈጠረበት አሳያቸው ማለት ነው። እሱም ያው የጅብሪል ወደ 600 ማለት በሙሉ ክንፎቹ በሙሉ ቅርጹ እንዲያዩት የተደረገበት ነው። ያም ያው ረሱል ዓለይሂ ሰላቱ ሰላም እንዲደነግጡ ሆኗል። በእርግጥ በናፍቆት ቢጠብቁትም ያ ሄራ ውስጥ አይተውት እዛ ዋሻ ውስጥ አይተውት የነበረው መልአክ በግልጽ የታየበትን ቢሆንም ያ ይናፍቁት የነበረው ቢሆንም እንኳ ግን መደንገጣቸው አልቀረም፣ ምንም እንኳ እንደመጀመሪያው ባይሆንም ማለት ነው። ለዚህ ምን ብሎ አወረደላቸው በዚያን ሰዓት? ያ አዩሃል ሙዘሚል ቁሚ ሌይለ ኢላ ቀሊላ በማለት ይሄን የቁርአን ሱራ የመጀመሪያውን ፓርት አወረደላቸው ማለት ነው። እና ይሄንን ሲያወርድ ደግሞ ነቢያችን ዓለይሂ ሰላቱ ወሰላም ነፍሳቸውን ትልቅ ሸክም እንደሚጠብቃቸው ተረድተው ያን ሸክም ሊሸከሙ የሚችሉበትን ኃይል መፍጠር እንዲችሉ ሌሊትን ቆመው እንዲያድሩ ወረቲሊል ቁርአነ ተርቲላ ቁርአን ደግሞ ዝግ ብለህ አንብብ፣ እየተረዳኸው አንብብ እንዳላቸው እነዚህ ሁለት ነገሮች ሌሊት ቆሞ ማደራቸው፣ ቁርአንን በዝግታ መቅራታቸው ለሚቀጥለው ለሚሰጣቸው ወሕይና ስራ መሸከም የሚችሉበትን ቁዋ እንዲፈጥሩ እንዲችሉ አድርጓቸዋል ማለት ነው። እንግዲህ ያው በመጀመሪያ በእውቀት ላይ
ብርቱ አቋም እንዲኖራቸው እንዲያውቁ ስለ አላህ እንዲረዱ ያወረደላቸው ሳለ ኋላ ላይ ደግሞ በአምልኮት ጠንካራ በሚሆኑበት ጊዜ፣ በሌሊት መቆም ጠንካራ በሚሆኑበት ጊዜ፣ እንዲሁ ደግሞ ቁርአንን በማንበብ በዝግታ በማንበብ ጠንካራ በሚሆኑበት ጊዜ የሚሰጣቸውን ወህይ ሆነም ተግባር መወጣት የሚችሉበት ቁዋ እንዲፈጥሩ አስችሏቸዋል ማለት ነው። እንግዲህ በዚህ ሁኔታ ነው ወህይ እየወረደ እሳቸውን ያጠነከራቸው ማለት ነው። ቀጥሎም ሱረቱል ሙደሲርን አላሁ ስብሓነሁ ወተዓላ ያወረደላቸው ማለት ነው። ይህም ደግሞ ሌሎችን ለዚህ ዲን እንዲጋብዙ እንዲጠሩ የሚያስችል የቁርአን ሱራ ነው ማለት ነው። እንግዲህ ይህን ከተደረገ አላሁ ስብሓነሁ ወተዓላ ይህን ወህይ እየወረደላቸው በቀጠለ ጊዜ ወደ ቤታቸው ስንመለስ ዳዕዋውን ራሳቸው ብቻ እየተገበሩት አልቆዩም። ቀድሞውኑም መልእክቱ እንደደረሳቸው ኢቅራ እንደደረሳቸው የተጨነቁ ጊዜ የገለጹለት ወረቃ ራሱ ያው የመጀመሪያ አማኝ ሆኗል ማለት ነው። ምንም እንኳ የመጀመሪያ አማኞች ተብለው ከተገለጹት ውስጥ ባይቆጠርም ግን የእምነት ቃሉን ገልጾላቸዋል። ምንም እንኳ እሳቸውን ሊያግዝ የሚችልበት ጊዜ ላይ ባይቆይም ማለት ነው። ግን ወደ ቤታቸው ነው ዳዕዋቸውን ይዘው የሄዱት። በመጀመሪያ ለባልተቤታቸው ለእናታችን ኸዲጃ ነው የገለጹላቸው። እንግዲህ ኸዲጃ በእርግጥ ዋህዩም የመጀመሪያ ሲመጣ የተነገራት እሷ ነች። ያው በተለምዶ የሚታወቀው የመጀመሪያዋ አማኝ ተብላ ትታወቃለች። ያው ነገር ግን በመተማመን ረገድ ረሱል የወረደላቸውን የተጨነቁበትን ነገር በሚነግሯት ጊዜ ያው መጥፎ ነገር አይመጣብህም፣ ጥሩ ነገር ነው ከአንተ ጋር የሚኖረው በማለት ያበረታታቻቸውና የተቀበለቻቸው ሰው ነች። ከጎናቸው የነበረች ሰው ነች። ነገር ግን ያው ይህንን በኋላም የወረደላቸውን ሁሉ ነገር ከእሷ ጋር ያው የመጀመሪያ አማኝ ሆናለች ማለት ነው። እሷ ጋር እንግዲህ ይሄ ሱረቱል ሙዘሚልም ከወረደ በኋላ እና ዒባዳ ላይ በሚሰሩበት ጊዜ ባልተቤታቸው ኸዲጃ አብራቸው ሶላት ትቆማለች፣ አብራቸው ትሰራለች፣ ትሰግዳለች። ይሄ እንግዲህ ያው የቤት ውስጥ ይሰራ የነበረ እሷ የመጀመሪያ አማኝ የሆነችበት ነው። ከዛ በኋላ ይህን ዳዕዋ ለማን ማቅረብ ነበረባቸው? ለዓልይ ነው ያሳደጉት ለነበረው ያጎታቸው ልጅ ለሱ ማቅረብ ነበረባቸው። ዓልይ በዚያን ጊዜ የ11 ወይም የ10 ዓመት ልጅ ነው እና ግን ዳዕዋው ሊደርሰው ይገባል። ስለዚህ አስቀምጠው ዓልይን ያው እኔ እና ኸዲጃ የምንሰራውን ስራ እያየክ ነው። እንዲህ አላሁ ስብሓነሁ ወተዓላ ነቢዩ አድርጎ ልኮኛል፣ ረሱሉ አድርጎ ልኮኛል። ስለዚህ ፈቃድህ ከሆነ የእኛን እምነት ብትከተል ጥሩ ነው አሉት። ከዚያ ነቢያችንን ዓለይሂ ሰላቱ ወሰላም ዓልይ ምንድን ነው ያላቸው? አንድ ቀን ይስጡኝ፣ በዚህ በአንድ ቀን ውስጥ ከአባቴ ጋር መክርበታለሁኝ፣ ከአቡ ጧሊብ ማለት ነው ሲላቸው፣ እሳቸው ደግሞ አቡ ጧሊብን አልነገሩትም። ምክንያቱም ይህን እምነት አያውቅም አቡ ጧሊብና። ስለዚህ ለዓልይ ምን አሉት? ጊዜውን እሰጥሃለሁ፣ ነገር ግን ራስህ አስተንትነህ ካመንክበት አምኛለሁ በለኝ። ነገር ግን ለሌላ ሰው ግን እንድታማክር አልፈልግም፣ እንድትደብቅ እፈልጋለሁ አሉት። እሱም ያው ይህን ካሰበበት በኋላ በመጨረሻ አሰብክበት ብለው በጠየቁት ሰዓት አዎ አስቤበታለሁኝ በማለት እምነቱን ገለጸላቸው ማለት ነው። እና እንግዲህ ያው ቀደም ብሎ በወረዱት ሱራዎች ውስጥ ረቡል መሽሪቅ ወልመግሪብ ላኢላሃ ኢላሁ የሚል የቁርአን እንትኖች ወርደዋል። እንግዲህ ይሄ አያት ውስጥ የመጀመሪያ ከአላህ በስተቀር ሌላ አምላክ የለም የሚል የተገለጸበት እና ጥሪ የሚያደርጉበት፣ ምክንያቱም
እዚያ የተንሰራፋው በዓለም የተንሰራፋው ከአላህ በስተቀር የሚገዟቸው ነገሮች መኖራቸው ነውና እነሱን ነው እንግዲህ የመጀመሪያ ቃል የሚባለው። እኔ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ከአላህ በስተቀር ሌላ አምላክ የለም፣ ይህንን መሰክራለሁ፣ ሙሐመድ የአላህ መልእክተኛ መሆናቸውን መሰክራለሁ የሚል ቃል እየተነገረ ነው ያው ወደ ኢስላም የሚገባው። ይህንንም በዚያን ጊዜ የተንሰራፋው ከአላህ በስተቀር የሚገዙት ሁሉ ነገር ከአላህ በስተቀር የሚገዙት ሆኖ ስለተገኘ ከዛ መውጣት ነው የመጀመሪያው የኢስላም መሰረትና ይህን ቃል በማለት ነበር ወደ እስላም የሚገቡት። አልይም ይሄን በማለት ወደ ኢስላም ገቡ ማለት ነው። እንግዲህ ያው ቤት ውስጥ 3 ሆኑ። ይህን ጉዳይ ለሌሎችም ለዘይድ ብኑ ሐሪሳ አቀረቡለት በነፃነት። ያው እነሱም እምነቱን ተቀበለ ዘይድ ብኑ ሐሪሳ። እንግዲህ ሌሎች ልጆች ናቸው፣ ልጆቹም እንደዚሁ ቀረበላቸው ሁሉም። ይሄ እንግዲህ አንድ ቤተሰብ ተፈጠረ ማለት ነው። የነቢዩ ዓለይሂ ሰላም ቤተሰብ በሙሉ የነቢዩን መልእክት ዓለይሂ ሰላቱ ወሰላም ተቀበለ ማለት ነው። እንግዲህ ልክ በምን ሁኔታ ውስጥ ሆኑ ማለት ነው? ልክ በሉጥ ጊዜ በሉጥ ታሪክ ያው የሉጥ ብቻ ቤተሰብ ነበረ አማኝ ነበረውና አላህም ይሄንን ገልጿል። ማወጀድና አንድ ቤት ብቻ ነው ከሙእሚኖች አምነውበት ያገኘ ነው ብሏል ያንና አሁን እዛ ደረጃ ደርሰዋል ማለት ነው። ረሱል ዓለይሂ ሰላም ቤታቸውን የሙእሚን ቤተሰብ አደረጉት ማለት ነው። ከዚያ ያው ወደ ውጭ መውጣት ነበረባቸው። ወደ ውጭ ሲወጡ ደግሞ የመጀመሪያ ጓዳቸውን ነው መጥራት የነበረባቸው። ያው ከመላካቸው በፊት ጓደኛቸው የነበረን ከመላካቸው በፊት ይህን ተንሰራፍቶ ያለውን አጉል እምነት የጣዖት አምልኮት ሲርቅ ሲሸሽና ሲጸየፍ የነበረውን ጓደኛቸውን እሱን ይህንን ዳዕዋ ማቅረብ ነበረባቸው ለሳቸው። ከዚያ በኋላ ያው የመጀመሪያ ዳዕዋውን ሲያቀርቡለት ተላኩኝ ብለው ነው ያቀረቡለት። ከአላህ ተላኩኝ ሲሉት በምን ነው ያላቸው? ከአላህ የተላኩትማ አሽሃዱ አን ላ ኢላሃ ኢለላህ ቢሸሃደቲ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ ከአላህ በስተቀር ሌላ አምላክ አለመኖሩንና እኔ ደግሞ የእሱ መልእክተኛ መሆኔን ይሄንን ነው በዚህ ነው የተላኩትኝ ብለው ሲነግሩት ያለምንም ጥያቄና ያለምንም ምንም ሳያወላውል ያው አመነ ማለት ነው አቡበክር ረዲየላሁ አንሁ። ያው ነቢያችንም በኋላ እንደተናገሩት ያለምንም ማቅማማት ያለምንም ጥያቄ ያመነልኝ አቡበክር ነው ብለዋል ረሱል ዓለይሂ ሰላም። ምናልባት ሌሎች የተለያዩ ጥያቄዎች አንስተው ሊሆን ይችላል ያመኑት። አቡበክር ግን ምንም አይነት ጥያቄ ሳያነሳ ነው እምነቱን የተቀበለው። ምክንያቱም የእሳቸውን ታሪክ በደንብ ያውቃል፣ የነበሩበትን ዙሪያቸውን በደንብ ያውቃልና እንደዚህ አይነት ሲመጣ መሐመድ እንደማይዋሹ እውነት እንደሚናገሩ እውነት ይዘው እንደሚመጡ እና ይዘውት የመጡትንም እንዳቀረቡለት ስለተረዳ ምንም አይነት ተቃውሞ ሳያሰማ ጥያቄ እንኳን ሳያነሳ ሳያቅማማ ሳይግደረደር ወዲያው የተቀበላቸው አቡበክር ነበር ማለት ነው። ስለዚህ ያው እንግዲህ ከግቢ ከቤት ውስጥ ወጣ ማለት ነው። እምነቱ ወደ ማን ደረሰ? እንደዚህ ሁሉ ሲደረግ ግን ሁሉ ነገር ሚስጥር ነው። ያመነውን አያውቅም። በቃ ሚስጥር ነው። ምክንያቱም ያው በዙሪያቸው ብዙ ነገር ስለሚያጋጥማቸው ማለት ነው። አቡበክር ካመነ በኋላ ግን አቡበክር የመጀመሪያ እምነቱን ከተቀበለ በኋላ የኔ ስራ ምንድን ነው? ከኔ ምን ይጠበቃል ነው ያላቸው ረሱልን ዓለይሂ ሰላም። ረሱልም የኔ ስራ ያንተ ስራ ነው በማለት እንዲሰማራ አደረጉት ማለት ነው። እንግዲህ አቡበክርም ሰዎችን ኢቅናዕ በማድረግ በማሳመን ሰዎችን ዳዕዋ ማድረግ ጀመረ ማለት ነው። እንግዲህ የመጀመሪያ ካደረገላቸው ሰዎች ውስጥ አቡበክር ማለት ነው ጓደኛው
የነበረው ዑስማንን ነው። ያው ዑስማንን ዳዕዋ ሲያደርግለት ዑስማን ተቀበለው፣ አመነለት። ምክንያቱም እነዚህ የአቡበክር እና የረሱልን ታማኝነት ታሪካቸውን በደንብ ስለሚያውቅ ማለት ነው። እና አቡበክር ባቀረበለት ጊዜ የመጀመሪያ ያመነለት ሰው ዑስማን ነበር። እንግዲህ ዑስማንን ቀጥታ ወደ ረሱል ዓለይሂ ሰላቱ ወሰላም በመውሰድ እንግዲህ የመጀመሪያው በአቡበክር አነሳሽነት ያመነ ሰው እንዲሆን አድርጎታል ማለት ነው፣ ዑስማን ኢብኑ አፋንን። ያው ከዑስማን በኋላ ወደ ሌላ ጓደኞቹ መሄድ ያዘ። ያው በእርግጥ እነዚህን ጓደኞቹን በሚመርጥበት ጊዜ አንደኛ ለእንደዚህ አይነት እምነት እጃቸውን ሊሰጡ የሚችሉ ነገሮችን ሊረዱ የሚችሉ ዙሪያቸውን ከአሁን በፊት የነበራቸው ታሪክ የዙሪያቸው እምነት ላይ ያላቸው አቋም የሚታወቅ የሚያውቀው የሆነውን ሰዎች ነው። እሱም ደግሞ ተወዳጅ ነው፣ በህብረተሰቡ ዘንድ ተወዳጅ ነው። ሁሉም ማህበረሰብ ይወደዋል እና የሆነ ማማከር ከተፈለገ አቡበክርን ነው የሚያማክሩት እና ለዚህ ለዳዕዋው ምቹ መደላድል ነበረው ታሪኩ ማለት ነው፣ የእሱ ታሪክ። ስለዚህ እነዚህ አቅል ያላቸው ጥሩ ሀሳብ ያላቸው ሰዎች የእሱ የሚያቀርበውን ኢቅና የሚያደርግበትን መንገድ ያው መቀበላቸው ከዚህ አንጻር ነው ማለት ነው። ስለዚህ ሁለተኛ ደግሞ ወደ ዙበይር ኢብኑ አዋም ወደሚባለው የነቢዩ ያክስት ልጅ ወደ እሱ ሄደ ማለት ነው። ይህም ሐዋርዩ ረሱል ተብሏል። በኋላ እንግዲህ ይህንን ሰው ነው እንግዲህ ቅና አድርጎ ወይም አሳምኖ ወደዚህ ወደ ዲን አሁንም ወደ ረሱል ይዞት መጣ ማለት ነው ዙበይርን። እነዚህ ትልልቅ ቃማ የሆኑ ሰዎች ናቸው። ዙበይር ኢብኑ አዋም በኋላ ሐዋርዩ ረሱል ሰለላሁ ዐለይሂ ወሰለም የተባለው እሱ የዚህ እምነት አንድ አካል ሆነ ማለት ነው። ቀጠለና ደግሞ ሳዕድ ኢብኑ አቢ ወቃስ የሚባል ታላቅን ሰው እንደዚሁ ይሄንን ዲን አቀረበለት ማለት ነው አቡበክር። አሁንም ሳዕድም አቡበክር ይዞት በመጣው አምኖ ወደ ረሱል ጋር በመሄድ እምነቱን ገለጸ ማለት ነው። የቀጠለ ጦልሃ ኢብኑ ዑበይድላህ የሚባለውን ሰሃባ እንደዚሁ ጥሩ ያየበት ጥሩ ታሪክ ያለው ሰው ስለነበረ እሱንም አቀረበለት ዳዕዋውን። እሱም ደግሞ ተቀበለው፣ ወደ ረሱል ጋር ሄዶ እምነቱን ተቀበለ ማለት ነው። በመቀጠልም አብዱራህማን ኢብኑ አውፍ የተባለውን ጓደኛውን እንደዚሁ ዳዕዋ አደረገለት። ይህም የተደረገለት ስላመነበት ወደ ረሱል ጋር መጥቶ የእምነት ቃሉን እንዲሰጥ ያው አመነ ማለት ነው። ሐቂቃ አቡበክር እንግዲህ በመጀመሪያው ዘመቻው በመጀመሪያው ስራው እነዚህን 5 የኢስላም ምሰሶዎች ኋላ የኢስላም ምሰሶ የሆኑትን ሰዎች ነቢያችንም ዓለይሂ ሰላቱ ሰላም በተለያየ የህይወት ውጣ ውረዳቸው እስከ ይሄ ዲን በእግሩ ቆሞ ለዓለም እስከሚሆን ድረስ እነዚህ ሰዎች የከፈሉት መስዋዕትነት ቀላል አልነበረም። በብዙ እንትኖች ማለት ነው ብዙ ሚና ተጫውተዋል። እና እነዚህም ያው አሁን የተገለጹት 5ቱም ሰዎች በጀነት የተመሰከረላቸው የጀነት እጩዎች ነበሩ ማለት ነው በዚህ በአዱንያ ላይ ሲኖሩ። እና እነዚህን 5 ሰዎች ይዞ እንግዲህ ወደ እስላም ገባ ማለት ነው አቡበክር በራሱ መስመር ዳዕዋውን ቀጠለ። ረሱል ዓለይሂ ሰላቱ ወሰላም በራሳቸው መስመር ዳዕዋቸውን ቀጠሉ ማለት ነው። እንግዲህ ረሱል ባደረጉት ጥሪ ደግሞ እንግዲህ እነዚህ 2ቱ ብቻ ሳይሆኑ ከአሁን በፊትም የገቡት እነዚህ 5 የዚህ የኢስላም ቃማ የሆኑ ሰዎች በየራሳቸው መንገድ ዳዕዋ ማድረግ ጀመሩ። እንግዲህ እነዚህ ዳዕዋ በሚያደርጉበት ጊዜ ቤተሰቦቻቸው ከቤተሰቦቻቸው ውስጥ ሙሉ ሰው ከቤተሰቦቻቸው ባልተቤቶቻቸው ወይም ልጆቻቸው እየተከተሉ እምነቱን መቀበል ጀመሩ ማለት ነው። ነቢያችን ደግሞ በዚሁ ትይዩ ሰለላሁ ዐለይሂ ወሰለም አሚር
ኢብኑ ጀራህ የሚባለውን ታላቅ ሰው እንደዚሁ እሳቸው ሚቅና አድርገው ወደ ኢስላም አምጥተውታል ማለት ነው። በኋላ ላይ አቡ ዑበይዳ ኢብኑ ጀራህ ወይም ደግሞ አሚኑ ሀዚሂል ኡማ ብለው ረሱል ዓለይሂ ሰላቱ ወሰላም የገለጹትን ሰው ወደዚህ ወደ ዲን አስገብተውታል ማለት ነው። እንግዲህ እነዚህ ትልልቅ የኢስላም አንኳር ወይም ምሰሶዎች አዕሚዳዎች ናቸውና ኢስላም እንግዲህ በእነዚህ ሰዎች ነው የመጀመሪያ የተመሰረተው። ከቤተሰብ ውጪ እነዚህ ሰዎች በገቡበት ጊዜ እነዚህ ሰዎች ደግሞ በተለያየ መልኩ የሚያገኟቸው ታማኝ ለዚህ ዲን ቅርብ ሀሳብ ያላቸውን ሰዎች ወደ ዲኑ መጋበዝና መጥራት ጀመሩ ማለት ነው። እንዲህ በተለያየ ሁኔታ እነዚህ ሰዎች የተለያየ ጎሳ አባላት ናቸው። የተለያየ እንትን ያላቸው ናቸው። ነቢያችን አሁንም ጥሪ በሚያደርጉበት ጊዜ ከአንድ ወጣትን ጋበዙት። ይህም ወጣት የ16 ዓመት ልጅ ነው። አብዛኛዎቹ እነዚህ የተጠቀሱት ሰዎች እድሜያቸው የወጣትነት እድሜ ነው ያላቸው። አንድ የ16 ዓመት ወጣት ግን ነቢዩ ዓለይሂ ሰላቱ ወሰላም ዳዋ አደረጉት እና እምነቱን ተቀበለ። ይህም ወጣት አርቀም ኢብኑ አቢ አርቀም ይባላል። ይህ ወጣት ገና እምነቱን እንደተቀበለ በመካ ላይ በሚኖሩበት ጊዜ የመካ ያው የቀቢላ አወቃቀር ነው እና ያለው ሁለት ትልልቅ ተቀናቃኝ ጎሳዎች አሉ። በኒ ሐሽም እና በኒ መክዙም የሚባሉ ማለት ነው። እንግዲህ ነቢያችን ዓለይሂ ሰላቱ ወሰላም የበኒ ሐሽም ቤተሰብ ናቸው። የበኒ መክዙም ደግሞ ቤተሰብ ተቀናቃኝ ነው ከበኒ ሐሽም ጋር በስልጣን ይቀናቀናሉ በብዙ ነገር። እናም ታዲያ ይሄ ወጣት ልጅ ከበኒ መክዙም ቤተሰብ ነበር። እንግዲህ ረሱልን ዓለይሂ ሰላቱ ወሰላም ከሚቀናቀኑ ወይም የረሱልን ቤተሰቦች ከሚቀናቀኑ ሰዎች ማለት ነው። እና ይሄ ልጅ የመጀመሪያ ያቀረበው ነገር ቤት አለው። ይሄም ቤቱ ደግሞ ሶፋ ጋ ነው። ያው ቅርብ የሆነ ለካዕባ ቅርብ የሆነ ቦታ ማለት ነው። ለዚህ ምን አቀረበላቸው ለረሱል ዓለይሂ ሰላቱ ወሰላም? ያ ረሱላላህ እኔ ቤት አለኝ፣ ይሄ እምነቱን የተቀበሉት ሰዎች እኔ ቤት ውስጥ ትምህርት ቢሰጣቸው ደስ ይለኛል የሚል ሀሳብ አቀረበና ነቢዩም ዓለይሂ ሰላቱ ወሰላም ተቀበሉት ይህን ሀሳብ ማለት። ስለዚህ ከዚህ አርቀም ኢብኑ አርቀም አቢ አርቀም ከሰለመ በኋላ ማዕከል ያገኙ ማለት ነው። ረሱል ዓለይሂ ሰላቱ ወሰላም ሰብሰብ ብለው የሚሰጅዱበት ሰብሰብ ብለው የሚያስተምሩበት ማዕከል ያገኙ ማለት ነው። ይሄ ማዕከል ደግሞ በጣም ድብቅና ስትራቴጂክ የሆነ ቦታ ነው። አንደኛ ከበኒ መክዙም የሆነው ወጣት ቤት ይሄ ዳዕዋ ይገባል ተብሎ አይጠበቅም። ሁለተኛ ካዕባ አጠገብ ያለ ቤት ይሄ ዳዕዋ ገብቶ እዛ ትምህርት ይሰጥበታል ተብሎ አይጠበቅም እና ስለዚህ በጣም ሚስጥራዊ ነበር ማለት ነው። ስለዚህ ግን ረሱል ዳዕዋቸውን ቀጠሉ። የተለያዩ ሰዎችን ይህን እምነት እየተቀበሉ መጡ። ከመዋሊዎች ሁሉ ከመዋሊዎች እንደ ያሲር አማር ብኑ ያሲር የመሰለ ከነ ቤተሰቡ ከአባት ከእናቱ ጋር እነ ከባብ ብኑ አረት የመሳሰሉት እነ ሱሃይብ እና ሌሎችን በርካታ ሰዎች እንግዲህ እነዚህ ሚን አዋኢል ከመጀመሪያዎቹ አማኞች ሆኑ ማለት ነው። እንግዲህ እነዚህ ቀዲሞች ለዚህ ደግሞ ግንባር ቀደም የሆነ አማኞች ሆኑ ማለት ነው። እነዚህ አማኞች እነዚህን ይዘው አርቀም ኢብኑ አቢ አርቀም ቤት የተለያዩ የቁርአን አያት ሲወርዱላቸው፣ የተለያዩ ቀሰሶች ሲወርዱላቸው፣ የተለያዩ አህካሞች ሲወርዱ እንግዲህ ለእነዚህ እያስተማሯቸው ቆዩ ማለት ነው። ቀጣዩን በሚቀጥለው ፕሮግራማችን እናያለን። ጀዐለኒ አላህ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።